ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ጁቬንቱሶች ከርተስ ጆንሰን ከሊቨርፑል ማስፈረም ይፈልጋሉ እየተባለ ይገኛል። እንደዚሁም ዴቪድ ሊች ሊቨርፑሎች በዚህ የክረምት የዝውውር መስኮት የቀኝ ክንፍ ተከላካይ መስመር ተጫዋችን ያስፈርማሉ እያለን ይገኛል። እንደዚሁም ትሬናዮንና ጀደን ዳንስንም የተመለከተም ዘገባም ይኖረናል። በተጨማሪም ሊቨርፑሎች አንድ የ17 ዓመት ወጣት ተጫዋችን ለማስፈረም ፍላጎት አሳይቷል እየተባለ ነው። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገቦችን ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያም ትናንትና ምሽት ላይና ሌሊት ላይ የተደረጉትን የዓለም ዋንጫ ጨዋታዎች ነው የምንመለከተው። አመሻሽ ላይ አርጀንቲና ከኦስትሪያ ጋር ተገናኝተው ነበረ። ይህንንም ጨዋታ የአርጀንቲና ብሔራዊ ቡድን በሊዮኔል ሜሲ 2 ግቦች ታግዞ ኦስትሪያን 2-0 በሆነ ውጤት ማሸነፍ ችሏል። የሊቨርፑል ተጫዋች የሆነው አሌክሲስ ማካሊስተርም በዚህ ጨዋታ ላይ ሙሉ 90 ደቂቃ መጮት ሲችል ባሳየውም እንቅስቃሴ 7.4 ሬቲንግም ተሰጥቶታል። ይህ ተጫዋች እንግዲህ በሊቨርፑል በነበረው ያለፈው ሲዝን ቆይቶ ደካማ የሚባል እንቅስቃሴ ነበር ያደረገው። ነገር ግን ወደ ዓለም ዋንጫው ከሄደ በኋላ ግን ከአርጀንቲና ብሔራዊ ቡድን ጋር በጣም ጥሩ የሚባል እንቅስቃሴ እያደረገ ነው የሚገኘው። በትናንትናው ምሽት ጨዋታም ይህንን ጥሩ የሚባል እንቅስቃሴ መድገም ችሏል። በሌላ ጨዋታ ፈረንሳይ ኢራቅን 3-0 በሆነ ውጤት ማሸነፍ ችላለች። የማሸነፊያ ግቦቹንም ሁለቱን ምባፔ ሲያስቆጥር ቀሪዋን ዴምቤሌ ማስቆጠር ችሏል። በዚህ ጨዋታ ላይ ሊቨርፑሎች በቅርበት እየተከታተሉት የሚገኙት ብራድሊ ባርኮላ በዚህ ጨዋታ ላይ 83 ደቂቃዎችን መጮት ሲችል 7.7 ሬቲንግ የተሰጠው ተጫዋች መሆንም ችሏል እና በዓለም ዋንጫ ላይ እንግዲህ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ይህንንም እንቅስቃሴ ተመልክተው ሊቨርፑሎች በተጫዋቹ ላይ ያላቸውን ፍላጎት ሊጨምሩ ይችላሉ እየተባለ ነው የሚገኘው። የሳዲዮ ማኔ ሀገር የሆነችው ሴኔጋል ከኖርዌይ ጋር ተገናኝታ ነበረ። በዚህ ጨዋታ ላይም ኖርዌይ 3-2 በሆነ ውጤት ልታሸንፍ ችላለች። የኖርዌይን የማሸነፊያ ግቦች ሁለቱን ሃላንድ ሲያስቆጥር ቀሪዋን ግብ ደግሞ ፔደርሰን የተባለው ተጫዋች ነበረ ማስቆጠር የቻለው። የሴኔጋል ሁለቱን ግቦች ደግሞ ኢስማኤል ሳር ነበረ ማስቆጠር የቻለው። ይህ ተጫዋች እንግዲህ ከሊቨርፑል ጋር በተገናኘ ቁጥር ጎሎችን የሚያስቆጠር ተጫዋች ነው። አሁን ደግሞ ለሀገሩም እንግዲህ ጎሎችን ማስቆጠር የቻለ ተጫዋች መሆን ችሏል። በመጨረሻ በተደረገ ጨዋታ ጆርዳና በአልጄሪያ 2-1 በሆነ ውጤት ልትሸነፍ ችላለች። በዛሬው ዕለት እንግዲህ የተለያዩ ጨዋታዎች የሚደረጉ ሲሆን ፖርቹጋል ከኡዝቤኪስታን፣ ኢንግላንድ ከጋና እንደዚሁም ደግሞ ሌሊት ላይ ፓናማ ከክሮኤሺያ፣ ኮሎምቢያ ከዲሞክራቲክ ኮንጎ የሚገናኙ ይሆናል። በመቀጠልም ጄምስ ፒርስ በትሬናዮኒና በጄደን ዳንስ ዙሪያ የሰጠውን አስተያየት ነው የምንመለከተው። በጄደን ዳንስ ዙሪያ በሰጠው አስተያየት ስንጀምር ጄደን ዳንስ መጀመሪያ ላይ በጀርባ ህመም ምክንያት ከዛ በኋላ ደግሞ ባለፈው ሲዝን በተጠናቀቀው የ2025/26 የውድድር ዘመን ደግሞ በተደጋጋሚ ባጋጠመው የሃምስትሪንግ ጉዳት ምክንያት ብዙ ጨዋታዎችን መጮት ያልቻለ ተጫዋች ነበረ። አሁን ላይ ግን በጣም የተሻለ የሚባል ደረጃ ላይ ነው የሚገኘው። ካለፉት አመታትም አንጻር አሁን ላይ ጡንቻ ማውጣት ጀምሯል፣ ጠንካራ መሆንም ጀምሯል እና አሁን ላይ ለቅድመ ውድድር ዝግጅትም ራሱን እያዘጋጀ ነው የሚገኘው። በአሜሪካ የሚደረገውም የቅድመ ውድድር ዝግጅትም ለሱ በጣም ወሳኝ ነው። ምክንያቱም በአዲሱ አሰልጣኝ በአንዶኒ ኢራዮላ ስር ነው የመጀመሪያ የቅድመ ውድድር ዝግጅቱን የሚያደርገው። ከዛ በተጨማሪም እንደሚታወቀው ሂጎ ኢኬቲኬ ረዘም ላለ ጊዜ ከሜዳ በጉዳት ምክንያት የሚርቅ ይሆናል። ቢያንስ እስከ ጃንዋሪ ድረስ ወደ ሜዳ አይመለስም እና ይህንንም ተከትሎ በዚህ የቅድመ ውድድር ዝግጅት ላይ ጄደን ዳንስ የተሻለ የሚባል እንቅስቃሴን የሚያደርግ ከሆነ ምናልባትም ሊቨርፑሎች ሂጎ ኢኬቲኬን ለመተካት ወደ ገበያ ላይወጡ ይችላሉ። ጄደን ዳንስን የአሌክሳንደር ኢሳክ ተተኪ አድርገው በቀጣይ ሲዝንም ሊጫወቱ የሚችሉበት እድል አለ። እሱም የተሻለ የሚባል የጨዋታ እድሎችን ሊያገኝ የሚችልበት እድል አለና የቅድመ ውድድር ዝግጅቱ ለጄደን ዳንስ በጣም ወሳኝነት አለው። ጄደን ዳንስም ለዛም በጥሩ ሁኔታ እየተዘጋጀ ይገኛል እያለ ነው። በትሬናዮኒ ዙሪያ በሰጠው አስተያየት ትሬናዮኒ ቀጣዩን ስቴፕ ለመራመድ ዝግጁ ነው፣ ለዋናው ቡድንም ያለውን አስተዋጽኦ ለማድረግም ዝግጁ ነው እያለን ይገኛል። አያይዞን በሰጠው አስተያየት በዚህ ሰዓት ላይ እንግዲህ በተለይ ባለፈው ሲዝን ትሬናዮኒ ብዙ የመጮቻ እድሎችን አላገኘም። በአጠቃላይ 2 ጨዋታዎችን ብቻ ነው በቋሚነት መጀመር የቻለው። እነዚህም ጨዋታዎች ደግሞ በካራባኦ ካፕ ላይ የተደረጉ ናቸው የነበሩት። በፕሪሚየር ሊጉ እንደዚሁም በሌሎች ውድድሮች ላይ ተቀይሮ የገባባቸው ጨዋታዎች አሉ። ነገር ግን በፕሪሚየር ሊጉ በቋሚነት በአንድም ጨዋታ ላይ መጀመር አልቻለም። በቀጣይ ሲዝን ግን ይህንን ስቴፕ ለመራመድ ወይም ደግሞ ከዚህ የተሻለ የጨዋታ እድል ለማግኘት በቋሚነትም ለመጀመርም ዝግጁ ነው እያለን ይገኛል። በዚህ ሰዓት ላይ እንግዲህ የተለያዩ ክለቦች ይህንን ተጫዋች በውሰት ውል ለመውሰድ ፍላጎት አሳይቷል። በሻምፒዮንሺፕም ያሉ እንደዚሁም በአውሮፓ ላይ የሚገኙ ክለቦችም ይህንን ተጫዋች በቅርበት እየተከታተሉት ነው የሚገኙት። ሊቨርፑሎች ግን በዚህ ሰዓት ላይ ይህንን ተጫዋች በውሰት ውል ለመስጠት እስካሁን ድረስ ምንም አይነት ውሳኔ አላስተላለፉም። ምናልባት በቅድመ ውድድር ዝግጅት ላይ
ከአንዶኒ ኢራዮላ ጋር አብሮ ከሰራ በኋላ ይህንን ውሳኔ ሊያስተላልፉ የሚችሉበት እድል አለ እያለን ይገኛል። በትሬናዮኒ ዙሪያ እንግዲህ የሊቨርፑል የአካዳሚ ዳይሬክተር የሆነው አሌክስ በሰጠው አስተያየት ትሬናዮኒ ቀጣዩን ስቴፕ ለመራመድ ዝግጁ ነው የሚል አስተያየቱን ሰጥቷል። አያይዞን በሰጠው አስተያየት ይህን ተጫዋች እንግዲህ ልምምድ ሲሰራ ካየችሁት በተለይ ደግሞ በዋን ሰዓት እንግዲህ በዋነኝነት ከዋናው ቡድን ጋር ነው ልምምድ እየሰራ የሚገኙና በዛ ልምምድ ላይ ስትመለከቱትም በጣም ኮንፈርታብል ሆኖ ነው የሚጫወተው። ለዋናው ቡድንም በቋሚነት ቢሰለፍም ተጽዕኖ መፍጠር የሚችል ተጫዋች ነው። ይህንንም ደግሞ በልምምድ ሰዓት በደንብ እየተመለከትን ነው የምንገኘው። በጣም ጠንካራ ሰራተኛ እንደሆነም እያሳየ ነው የሚገኘው። ነገር ግን ይህንን ልምምድ ወደ ጨዋታዎች መቀየር መቻል አለብን፣ በዋናው ቲም ውስጥ ገብቶ የሚጫወትበትን ነገር ማመቻቸት መቻል አለብን የሚል አስተያየቱን ሰጥቷል። እናም ይህንን አስተያየት ስትመለከቱ ምናልባትም በቀጣይ ሲዝን በሊቨርፑል ዋናው ቡድን ውስጥ የመጫወቻ እድል የማያገኝ ከሆነ ምናልባትም በውሰት ውል ሊሰጡት እንደሚችል የሚጠቁም አስተያየት ነው የሰጠው። በመቀጠል የምንመለከተው ሊቨርፑሎች አንድ ወጣት ተጫዋችን ለማስፈረም እንቅስቃሴ እያደረጉ እንደሆነ እየተዘገበ ይገኛል። ጂኦቲም ባወጣው ዘገባ መሰረት ሊቨርፑሎች ጆርጂያዊውን የ17 ዓመት ወጣት ተጫዋች ሆኖን አንድሪያን ብራቲስላቭን ለማስፈረም ፍላጎት አሳይተዋል እያለን ይገኛል። በእርግጥ ዘገባው አያይዞ ሊቨርፑሎች ብቻ አይደሉም ይህንን ተጫዋች ለማስፈረም ፍላጎት ያሳዩት፣ አርሰናል እንደዚሁም ደግሞ ፓሪስ ኤፍሲም እዚህ ተጫዋች ላይ ከፍተኛ ፍላጎት አሳይቷል። በተለይ ፓሪስ ኤፍሲ ይህንን ተጫዋች ለማሳመን ሲሉ በቀጣይ ሲዝን የተረጋገጠ የመጫወቻ እድል እንደሚያገኝም ቃል ገብተውለታል ነው እየተባለ የሚገኘው። ይህ ተጫዋች እንግዲህ ዋናው ንብረትነቱ የጆርጂያ ሰከንድ ዲቪዥን ክለብ የሆነው የኮልሆርቲ ፖቲ የተባለው ክለብ ነው። ነገር ግን በተጠናቀቀው ሲዝን በውሰት ኢብሪያ 1999 ለተባለው ቡድን ሲጫወት ነበረ። በዛም ጥሩ የሚባል እንቅስቃሴን ማድረግም ችሏል። እነዚህ ክለቦችም በቀጣይ ዓመት ለሻምፒዮንስ ሊግ መሳተፍም ቅድመ ጨዋታዎችን እያደረጉ ነው የሚገኙት። በእነዚህ ውድድሮች ላይም ይሄ ተጫዋች ይሰለፋል ተብሎ ነው የሚጠበቀው። ይህ ተጫዋች እንግዲህ በዋነኝነት በአጥቂ አማካኝ ቦታ ላይ ነው የሚጫወተውና በዛ ቦታ ላይ ባሳየው እንቅስቃሴም ሊቨርፑሎች እንደተማረኩ ነው እየተዘገበ የሚገኘውና ይህንን ተጫዋች ለማስፈረምም እንቅስቃሴም እያደረጉ ይገኛሉ። ያስፈርሙታሉ የሚለውን አብረን የምንመለከት ይሆናል። በዚህ ሰዓት ላይ ግን ሊቨርፑሎች የተለያዩ ወጣት ተጫዋቾችን ለማስፈረም እንቅስቃሴ እያደረጉ ነው የሚገኙት። ያስፈረሟቸው አሉ። ከዚህ በኋላ እንግዲህ የተለያዩ ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። በመቀጠልም ዴቪድ ሊች የሰጠውን አስተያየት ነው የምንመለከተው። ዴቪድ ሊች በሰጠው አስተያየት በዚህ የክረምቱ የዝውውር መስኮት ሊቨርፑሎች በእርግጠኝነት የቀኝ ክንፍ ተከላካይ መስመር ተጫዋች ያስፈርማሉ እያለን ይገኛል። በተጨማሪም በሰጠው አስተያየት በእርግጥ በዚህ ሰዓት ላይ ሊቨርፑሎች ምን አይነት ፕሮፋይል ያለው ተጫዋች እንደሚያስፈርሙ አልተረጋገጠም። ምናልባት የመሀል ተከላካይ ስፍራ ተጫዋች ሆኖ ነገር ግን ደግሞ በቀኝ ክንፍ ተከላካይ መስመር ቦታ ላይ የሚጫወት ተጫዋችን ሊያስፈርሙ ይችላሉ። ካልሆነም ደግሞ ተፈጥሯዊ የቀኝ ክንፍ ተከላካይ መስመር ተጫዋችን ሊያስፈርሙ ይችላሉ። እንደዛም ሆነ እንደዚህ ግን በአጠቃላይ ምንም አይነት ፕሮፋይል ያለው ተጫዋችን ያምጡ። ለቀጣይ ሲዝን ግን በቀኝ ክንፍ ተከላካይ መስመር ቦታ ላይ መጫወት የሚችል ተጫዋች ግን የግድ ማምጣት መቻል አለባቸው። ምክንያቱም እንደሚታወቀው ኮነር ብራድሊ ተደጋጋሚ ጉዳቶች ሲያስቸግሩት መመልከት ይችለናል። አሁን ላይም መቼ ከጉዳት እንደሚመለስ በእርግጠኝነት አይታወቅም። ጀረሚ ፍሪምፖንግ ግን ባለፈው ሲዝን በተደጋጋሚ ጉዳት ሲያስቸግረው ነበርና ያ ቦታ ለሊቨርፑሎች በጣም ፈታኝ ቦታ ሆኖ ተመልክተናል። የመሀል ሜዳ ተጫዋቾችም በዛ ቦታ ላይ ሲጫወቱ ተመልክተናል። እንደምታሳውቱት የሲዝኑ መጠናቀቂያ ላይ የቀሪዎቹን 5-6 ጨዋታዎች ከርቲስ ጆንስ ነበር እዛ ቦታ ላይ ሲጫወት የነበረው። ከዛ በፊትም ዶሚኒክ ሶቦዝ ላይ እዛ ቦታ ላይ ሲጫወት ተመልክተናል። ዋታሪዮ ኤንዶም እዛ ቦታ ላይ ሲጫወት የተመለከትነው ተጫዋች ነውና በቀጣይ ሲዝን እንደዚህ አይነት ነገር በድጋሚ እንዳይገጥማቸው አንድ የቀኝ ክንፍ ተከላካይ መስመር ቦታ ላይ የሚጫወት ተጫዋችን ማምጣታቸው አይቀርም እያለን ይገኛል። ነገር ግን እስካሁን ድረስ ምን አይነት ፕሮፋይል ያለው ተጫዋች እንደሚመጣ ግን በእርግጠኝነት አይታወቅም የሚል አስተያየቱን ሰጥቷል። በመቀጠልም ከርቲስ ጆንስን ወደ ተመለከተው ዘገባ ስናመራ ስፖርት ቡም ይዞት በወጣው ዘገባ መሰረት ሌላኛው የጣሊያን ክለብ የሆነው ጁቬንቱሶችም ይህንን ተጫዋች ለማስፈረም ፍላጎት አሳይተዋል እያለን ይገኛል። እንደሚታወቀው ኢንተር ሚላኖች ከጃንዋሪ ዝውውር መስኮት ጀምሮ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አሳይቷል። ከሊቨርፑሎች ጋርም ንግግርም አድርገው ነበረ። በዚህ የክረምቱ የዝውውር መስኮትም በመጀመሪያ 20 ሚሊዮን ዩሮ በሁለተኛ ደግሞ 25 ሚሊዮን ዩሮ ለሊቨርፑል ጥያቄ አቅርበው ነበረ። ነገር ግን ሊቨርፑሎች ከዚህ ተጫዋች በትንሹ 40 ሚሊዮን ዩሮ በመፈለጋቸው ምክንያት ወዲያውኑ ነበር እነዚህን ጥያቄዎች ውድቅ ያደረጉት። አሁንም ግን በድጋሚ ሌላኛ ሶስተኛ ጥያቄ ለሊቨርፑል ያቀርባሉ ተብሎ ይጠበቃል። ነገር ግን ብቻቸውን እንዳልሆኑ ነው አሁን ላይ እየተዘገበ የሚገኘው። ጁቬንቱሶችም የዚህ ተጫዋች ፈላጊ ሆነው ብቅ ማለታቸውን ስፖርት ቡም በዘገባው ተናግሯል። ሊቨርፑሎች ግን ለዚህ ተጫዋች ካስቀመጡት ሂሳብ በታች እንደማይሸጡት ነው እየተነገረ የሚገኘው። እንደሚታወቀው ከዚህ ቀደም በወጡት ዘገባዎች መሰረት ሊቨርፑሎች ከዚህ ተጫዋች 35 ሚሊዮን ፓውንድ ወይም ደግሞ 40 ሚሊዮን ዩሮ እንደሚፈልጉ ነው እየተዘገበ የሚገኘውና ኢንተር ሚላኖች እንግዲህ እስካሁን ድረስ ይህን ያህል ገንዘብ ማቅረብ አልቻሉም። ጁቬንቱሶችስ ይህንን ያህል ገንዘብ ያቀርባሉ ወይ? ኢንተር ሚላኖች ለዚህ ተጫዋች ሊቨርፑል
ሊቨርፑሎች የሚፈልጉትን ያህል ገንዘብ ያቀርባሉ ወይ? በጣም ትልቅ ጥያቄ ነው። ነገር ግን ለሊቨርፑል በጣም ጥሩ ዜና ነው። ምክንያቱም ኢንተር ሚላኖች ብቻ ቢሆኑ ኖሮ ለዚህ ተጫዋች ፈላጊ ምናልባትም ኢንተር ሚላኖች ከፍ ያለ ገንዘብ ላያቀርቡ ይችል ነበረ። አሁን ላይ ግን ጁቬንቱሶችም ለዚህ ተጫዋች ፍላጎት ማሳየታቸው ምናልባትም በሁለቱ መካከል ፉክክር ሊደረግ ይችላል። በዛ ፉክክርም ተጠቅሞ ሊቨርፑሎች የተሻለ ገቢ ሊያገኙ የሚችሉበት እድል አለ ተብሎ ይጠበቃል። እናንተስ በከርቲስ ጆንስ የዝውውር ሂደት ላይ ያላችሁ ሀሳብ አስተያየት ምንድነው? ከክለቡ ይለቃል ብላችሁ ትጠብቃላችሁ? እንደዚሁስ ሊቨርፑሎችስ የሚጠይቁትን ገንዘብ ወይም የሚፈልጉትን ገንዘብስ ያገኛሉ ብላችሁ ትጠብቃላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።